ለምን መጣች? ምን አስቀመጥክ ውስጧ? በሽታ። ምንድነው ቦክሱ? ወይኔ ኪሳራ ውስጥ ገባው አታክ ብዙ ልብስ ወስጃለሁ። ቁመቷን ራሱ አስለክቼ የሷን ቁመት አስለክታል። አታስጣላ። ስራሜድ ራሱ ያቃጥላል። እኔ እኮ ፓራውን ከቢሮ አልጠልጥያት አወጣት። አይሱስ ሲመጣ ኢየሱስ ብላ አመለጠች። ወይኔ ኢየሱስ ያስመልጣል። ስንት ቦታ ሄድኩ መሰለኝ። ቁራይር ሻሸመኔ ወደዛ ሄድኩ። እሺ ከአዲስ አበባ ወደዛ ታውቃላችሁ። ዛይር አንድ ሰው እቅዴ በቃ እሱ ለምን እነና አትገሉኝ? አልቻለም። የመጨረሻ ሂድ ጸበል ይጃል። ከጸበሉ የሚፈልተው አንድ እግዚአብሔር አለ። ጸበል አትሄጂም። ኢየሱስ በዚህ ቦታ ያለ ምንም ንክኪ ነፃ አድርጓታል። ያለውን ነገርን በሙሉ በትነሽ ሁሉ ነገር ጠፍቶ ተስፋ ቆርጠሽ አገር እንድትለቂ በዚህ በአጭር ጊዜ ውስጥ በህይወትሽ ላይ ሁለት ጊዜ የተሰራ መንፈሳ ያለው። የመጀመሪያ ድግምቱ 17000 ብር ነው የተከፈለው። ሁለተኛው ላይ 9000 ተከፍሎ የተሰራ መንፈሳ ያለው። ሁለቱንም የአባቶች አምላክ እግዚአብሔር ሰብሬያለሁ አለ። አሜን አሜን። አንደኛ ከዚህ ከአንገት በላይ ዝም ብሎ እንደ ራስ ምታት ይመጣል። ይረብሽሻል። አንዳንድ ጊዜ ህልምሽ ሁሉ ጥሩ አይደለም። እውነት ነው። 3 ቀን ሆኗል ራሱ እንደዚህ ጫርቁን ጥዬ የሮጥኩ ሰው ብዙ እኔ ጋር እየከተሉ ነው። ከዛ አንዷ ማጣችና ከኪሴ ላይ የሆነ ነገር እንደ አንስታ ሲወስድ እኔ ያስኩት። ከዛ በኋላ ብዙ ሆኖ እኔ ጋር ሲጠጉ ስሙን ሲጠራ ከኔ ሸሹ። ኢየሱስን ስትጠሪ በጣም ወጥመድ ውስጥ ሊያስገቡሽ ይፈልጋሉ። እግዚአብሔር ግን ከእጃቸው አወጣውሽ አለ። አሜን። አምልጫለሁ። አያገኙም። እኔ በጤናሽ ዋጋ ሊያስከፍሉ ይፈልጋሉ። አንድ ሁለተኛ ደግሞ ቤትሽ ተበታትኖ አንቺም ለብቻሽ እንድትቀሪ ይፈልጋሉ። እግዚአብሔር ማላቸውን አፍርሻለሁ አለ። አሜን አሜን። ቤት ከባድ ግጭት እንዲፈጠር፣ ሰላም እንድታጡ፣ ከዚህ በፊት ያላችሁ ፍቅር በሙሉ ውጪ እንዲወጣ፣ በእውነት ምንም የለም። በጣም ትግል ላይ ነው መንፈሱ። ዛሬ ሽባ እናርገው። ከሷ ዙሪያ ሲመታ ከናንተ 7 ቤታችሁ ዙሪያ ይመታል። አሜን። ላንቺ ትንቢት ተናግሬ ካለብኩ ላይጠቅምሽ ይችላል። የሆነ ስር ይነቃል። ከፍ አድርጊ እጅሽን። በኢየሱስ ስም አዛለሁ። ከላዩ ላይ ድግምት ቅለጥ አለቅ ወዴት ለቃታል? አለቃት። እሷ ያረገጠችው ቦታ ራሱ ያሳዝነኛል። አለቃት። እርግጠኛ ነህ? እርግጠኛ። ምን ታረጋታለህ? እኔ በሞት አነሳታለሁ። ቀጥሎስ? የደሆች ያለው ነገር ሁሉ ለደሆች ታካፍላለች። አለቃት። እርግጠኛ ነህ? አዎ። ሰፈሯ ሁሉ እሷ ሲሆን ያናውጠኛል፣ ያስጠላኛል። ምን አሰብክ? ቤቷን፣ የምትወደው ልጆቿን፣ የምትወደው ባለቤቷን፣ ጓደኞቿን ሁላ ጥላ እንደሚሄድ ብዙ ወጪ አውጥቻለሁ። በሷ ላይ
ያላረኳት ነገር የለም። በቃ ብዛት ልብሷ ላይ ህይወቷ ላይ ስንት ልብስ ጠፍቷት አታውቅም፣ ምንም አታውቅም። ፋራ ጋጋማ ናት። ከቤቷ ልብስ አውጥቼ አጣፏት። እሷ የምትወደው ቀሚሷ እኔ ቤት አስቀምጫት ተቃጠለች። ስትወጣ ሲገባ ጌታ ሆይ የኔ ነገር አንተ ታውቃለህ ትላለች። ስትወጣ ስትገባ የኔ ነገር ምሳልብ ማን ነው ትላለች። እኔ ቤቷን ሙሉጭ አርገ ዞር ስትል ሙሉጭ አርገ ነው ወስዳት አታውቅም። በዛውን ስትበላ ሲጠጣ ወደ ጌታ ትላለች። ወይኔ ዛሬ ተያዝኩት። ክብር ለሚገባው ለኢየሱስ። ከሷ ዙሪያ ብቻ አይደለም ከናንተም ዙሪያ የሆነ መንፈስ ተይዟል። የስኬታችሁ ጠላት ተይዟል። በዚህ ሚዲያ ይህንን ፕሮግራም ለምትከታተሉ እናንተ ዙሪያ እየዞረ የቆየ የስኬታችሁ ጠላት ተይዟል። ከዛሬ ጀምሮ በረከታችሁ፣ ነፃነታችሁ፣ ሰላማችሁ፣ እድገታችሁ በኢየሱስ ስም ተለቀቀ። ጸጋችሁ፣ ሞገሳችሁ ተለቀቀ። ከዚህ ጉባኤ መሃል እግዚአብሔር ይሄ መንፈስ እንደተመታ ዙሪያቸው ያለውን ጠላትን አንበርክኮ ያለ ምክንያት እግዚአብሔር ዝነኛ የሚያደርጋቸው ሰዎች አሉ። ቀጣይ ወር፣ ቀጣይ ሳምንት፣ ቀጣይ ዓመት አነጋጋሪ ሰው ትሆናለህ። እግዚአብሔር ያለ ምክንያት ከፍ አድርጎ አነጋጋሪ ሰው ያደርጋል። አንተ ዝቅ የምትልበት ዘመን ከፊት የለም። አንተ የምትጠወልግበት ዘመን ከፊት የለም። የስኬታችሁ ሁሉ ጠላት ዛሬ ወጥመድ ውስጥ ገብቷል። ይሄ ከሰባ በላይ በመሆኑ ሰዎች ዙሪያ እቅድ ያለው መንፈስ ነው። ኔትወርኩ አንድ ነው። ከሷ ስመታ ከሰባ ምናምን ሰዎች ዙሪያ ይመታል። ቤላ ካቫኒያ ራሲ ሰማይ የተናገረው ብቻ በእናንተ ላይ ይጸናል። ከእግዚአብሔር ሐሳብ ውጪ የተኛውም በቤታችሁ አያርፍም፣ አይሆንም። እሺ አሁን ምን ተሰማ? ተቃጠልኩ። ነገ ሮብ እኮ ቀጠሮ ነበር። ምን ልታረጋት? 15 ሺህ ብር እጄ እግሯን እጇን ሽባ ላረክ። ጦንቃይ ቤት። በዚህ ላይ ሌላ እምቢ አለች፣ አልያዝም አለች። እስከዛ ነው ሰውን ለመግደል እቅድ የምታወጡት? እቅዴ በቃ እሷ። ይሄ ነው እቅዳችሁ? ለምን እኔን አትገሉኝም? አልቻለም። እኔ በኢትዮጵያ ውስጥ ላሉ ሟርተኞች አንድ ማሳሰቢያ እነግራለሁ። እነሱ ላይ አታሰሩ። እስቲ እንደኔ ባሉት ላይ አሰሩ፣ ጀግና ከሆናችሁ። እሺ አሁን ትለቃታለህ አትለቃትም? አለቃት። ትንሽ ጊዜ ታገስ። እስከ መቼ ሊታገስ? ለምሳሌ በቃ አንድ ወር ልስጥ። እሷን እስከ አንድ ወር ነፃ ታውጣ ታው ማለት ነው። እንደዛ ነው ሐሳብክ? እሷ ከለቀቀች እኔ በቃ መኖር አልቻልኩ። እሷ አካባቢ ናችሁ? አንድ ላይ ኦኬ። አታውቅም እኮ እሷ ብዙ ልብስ ወስጃት ከሷ እየሰረቃችሁ ጦንቃይ ቤት ለመውሰድ እኔ ብዙ ቦታ ወሰድኩ። ምን አለ ጦንቃዩ? ታዲያ ቁመቷን ራሱ አስለክቻለሁ። የሷን ቁመት አስለክታል? እንዴት? በቃ አምጥቼ አስለኳት። በልብሷ ነው ወይስ ራሷ? በልብሷ። ቁመቷን ለማወቅ ምን ታደርጋለህ? ቁመቷን አታስጣላ። ስራሜድ ራሱ ያቃጥለኝ። እግዚአብሔር እያለች እኔን ያዘች። ምለውን ስማ። የት አድራለሁ? እኔ የት አድራለሁ? የት ቢያድር ይሻላል? ጦንቃዩ ከነ መንፈሱ ከነ ስራው ከነ እቅዱ መረረክ አይደል? ገና ይመራል። ከዛሬ ጀምሮ ኑሯችሁ በጣም ውበት ያገኛል። ትሄዳለህ አትሄድም? እቺ አጋንንት ለምን መጣች? እቺ ና ወደ ነይ እስቲ። ኩላሊት ፌል አረጋ አስባለሁ። እሺ። ልብ ድካም ማምጣት አስባለሁ። እሺ። እግሯን ሽባ ለማድረግ እጇ እኮ ያይሰራ። እሷ ጠንካራ ሴት ስለሆነች ሁሉ ቀን ዝም ብላ የእግዚአብሔር እጅ ይዣለሁ ትላለች። እጇ ራሱ ሰሞን በጣም እኔ እኮ
ፓራውን ዛሬ መኪና ውስጥ አስገብቻት አመለጠች። ስሙን ጠርታ አሁን አሳዘች። ወይኔ ኢየሱስ እያለች እኔን አቃጠለች። ተገጭታ እንድትሞት ነበረ። አዎ እቅዳችሁ። ከቢሮ አልጠልጥያት አወጣት። እሺ አይሱስ ሲመጣ ኢየሱስ ብላ አመለጠች። ወይኔ ኢየሱስ ያስመልጣል። ኢየሱስ ነፃ ያወጣል። ለኦሮብ ቀጠሮ ነበረ። ባሏ ራሱ ፈሪ በሷ ነው የሚራመደው። አንዳንዴ በጣም ጨዋ ነበረ። ባሏ በጣም ነው የምወዳት። ከዛን እንደምጠላ አርጌ ቤት ውስጥ ጭቅጭቅ እሷ ሲወጣ ሲገባ የነው የምትሄጂ ቸርች አትሂጂ እያለ ሰሞኑን እሱንን ይዛ ያመጠች አስመለጠች። ወይኔ አሁን ቆይ የት ሀገር ነው ነገ ቀጠሮ ያላችሁ? ጦንቃይ ቤት ቀጠሮ አርሲ ነገሌ። ወደዛ አርሲ ነገሌ። ዛሬ እዚህ ሆነን አርሲ ያለውን እባብ እንገላለን። ስንት ቦታ ሄድኩ መሰል? ጥቁር ሄድኩት፣ ሻሸመኔ ወደዛ ሄድኩት። እሺ በስመ አብ ከአዲስ አበባ ወደዛ ታውቃላችሁ፣ እዛ ሄድኩት። የት ነው? ስንት ቦታ ተሽከርክሬ ምን ትላለች መሰለ? ሁል ቀን ውጪ ወጣ ገብታ ትላንት ምድር ባዳ ጓደኛዬ ትላለች። ምንድነው ቦክሱ? ወይኔ ኪሳራ ውስጥ ገባው። አንድ ሰው ምን አስቀመጥክ ውስጧ? በሽታ። አሁን ይዘህ ሄድክ አወጣ ወይስ ውስጥ ነው? ጨርሻለሁ በቃ። እሺ ካለቀ እጅ ወደ ላይ ለኢየሱስ በኃይለኛ ድምፅ 3 ጊዜ ጮሄ ወደ ጥልቅ የመጨረሻ ሂድ። ዝም ብላ ጨብጭብ። ኢየሱስ እንደዚህ ነፃ ያወጣል ማለት ነው። አንድ ሰው ጭብጨባ፣ እልልታ፣ ጩኸት። የኔ እናት እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። አይዞሽ አመለጥሽ እኮ። አይዞሽ አሁን ሳቂ፣ አሁን አታልቅሽ። እሺ አሁን ሳቂ። ከዚህ በኋላ ደግሞ ለቅሶ የሚባል ነገር ለወደፊትም አይገጥምሽም። አሜን። እዚህ ያሉ ሟርተኞች ሳቅሽና ደስታሽ ይቀጥላል። አሜን። ወደ አንቺ እነሱ የሚልኩት ህመም፣ በሽታ፣ ሞት ኦቨር ሆኖ ወደ እነሱ ዞሯል። አሜን። የእግዚአብሔር ሰው ሰሞን ሲቃይ እኔ ለሰው ክፋት አላስም። የተራቡ ይብሉ ይላሉ፣ የተቸገሩ ከኔ ይውሰድ ይላሉ። ግን ተውታቀለ እኔ ሽባልዮ ነው። እግሬ ያመኛል፣ እጄ ያመኛል፣ ኩላሊቴ ሩቅ አገር ጀምሬ ነበርኩ። እሱ መንገድ ዛሬ ሳምንት አሁን ነገ ሀጂ ነኝ። በጣም ሩቅ አገር ነው የሚሄደው። እዛ ሲል ከዚህ መልስ ያፍነኛል። ዘንድሮ 2000 ለኔ መሻገሪያ ከሆነ ድል ነው። ከልጆቼ አትለየኝ። 1 ዓመት ሽባ አድርገ ያኔ የታመምኩ ሰዓት እግዚአብሔር እኔን ያስመለጠው አምላክ ዘንድሮ የኔ ህይወት ወደ ሞት አይዲ እኔ ድል ነኝ ብዬ በቃ ቃል በኔ ላይ አዋጅ አወጣለሁ። ከዛ እኔ ለማንም አላወርኩም። በዚህ በፊት ብዙ ዋጋ ከፍያለሁ፣ ብዙ ስቃይ አይቻለሁ። ቦርሳዬ ላይ እኔ ይዤ የወጣው 4000 ብር ነው። እኔ ይዤ የተመለስኩ 2000 ብር ነው።
ከኪሴ ምን የሚሰልብ ነገር አለ እንዴ? ልጄ ወስዷል ለማለት ጎኔ ላይ ልጄ የለም፣ ሰው ወስዷል ለማለት ሰው የለም። ግን እችን የሚያየው ጌታ አንተ ነህ። ከዚህ በኋላ የኔ ነገር ወደ እግዚአብሔር ቤት ነው እንጂ ሰው አይበላም። በቃ ሞት ለኔ አይሆንም ድል ነው ብዬ በራሴ እግዚአብሔር ጋር ተነጋግሬ ነው በቃ እኔ እንጃ የኔ ነገር እግዚአብሔር በራሱ ክብሩ ነው እኔን ያወጣኝ። እውነት አጨብጭቡ ለኢየሱስ። ብዛት ጓደኞቼም ለኔ ብዙ አለኝ። እኔ ከሰው ለመለየት ፈልጋለሁ ብዬ 6ኛ ወር ጨርሻለሁ። ብዛት ካቅም በልጅነቴ ጀምሬ ያስኩት ጓደኞቼን ሁሉ ለምንድን ነው ይሄ ፈተና የሚደርስ ስለሆነ አንድ ጓደኛ እኔ በራፍ ከረገጠኝ ጌታው እግረኝ ያዝ። እኔ በቃ ከዚህ በኋላ ከጓደኞቼ መለየት አለበት፣ ከሰው መለየት አለበት ብዬ ከማንም ተለይቼ ተደብቄ ነው በቃ ተለየው። ማንንም አልፈልግም። እግዚአብሔር ብቻ ለኔ ይበቃኛል። ከዚህ በኋላ እግዚአብሔር ካንቺ ጋር ነው። አሜን። ከተማ እየቀያየሩ አንቺ ላይ የሚያስደግሙ አሁን ሽባ ሆኗሉ። አሜን። አንቺ የትም ተንቀሳቀሰሽ ስሪ። ያንቺም የባልሽም የልጆችሽም ታሪክ ተቀየረ። አሜን። ሞት አንቺ ጋር በህልምም ከዚህ በኋላ አይመጣም። አሜን። በጣም የረጅም እድሜ ባለጠጋ ትሆኛለሽ። አሜን። ዘና በይ። ጤናሽ እንዴት ነው? የሚያምሽ ነገር ኮላልት ምናምን ቼክ አድርጊ እስቲ። ጤና ነው። ያው እግሬ ሲመጣ በጣም ያመኛል፣ ግን አሁን ጤቶ ስትመጪ እግርሽ በጣም ሲያምሽ ነበር። እስቲ ሮጥ በያ። እስቲ እንዴት ነው? ነፃ ስለሆንሽ ነው ይሄን ሁሉ የጨፈርሽው? በእውነት በጣም ታስሬ ነበርኩ። ትላንት መራመዳው ስራ ቦታ ራሱ ቢሮ ሰዎቹ ፎቅ ውጪ ሲሉ እኔ አልወጣም ወይ ዘንድሮ ለኔ ደዳቤ ስጡት አገልግሎትን በቃ ስሩ እኔ ወስኛለሁ ብዬ ለደለተሩ ምስጢር ነገርኩ። አይዞሽ እግዚአብሔር አለ፣ ጸበል ይጃል፣ ከጸበሉ የሚበልጠው አንድ እግዚአብሔር አለ። ጸበል አትሄጂም። ኢየሱስ በዚህ ቦታ ያለ ምንም ንክኪ ነፃ አድርጓታል። የትም ከሀገር ወደ ሀገር መንከራተት አያስፈልግም። የኔ አምላክ ነፃ አወጣት። ተሳክቶልሻል። አሜን። በብዙ ምስክርነት እዚህ ትመጪያለሽ። አሜን። ሰላምሽ ተመልሷል። አሜን።